ወራህመቱላሂ ወበረካቱ። ቤተሰብ ሰላም ናችሁ? እንዴት ናችሁ? እኔ ያለሁኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። በዚህ ቻናል ምንም አልጭንበትም፣ ግን ያው 160 ምናምን 80 መሰለኝ 180 ምናምን ሰብስክራይብ አለም ላይ ባልገባሁበትም ቬሪፊኬሽን በኋላ ብሎኛል። ኢንሻአላህ እገባለሁኝ እና ለመጀመሪያ ጊዜ ረዥም ቪዲዮ ልቀርጽበት ነው እና ዛሬ በመዳም ቤት ሰርቼ ያቀረብኩትን ምግብ ተከታተሉ። ይህ ምን ይመስላችኋል? ሽሮ አይደለም፣ ፉን የሰራሁት። እውነት በጣም የሚጣፍጥ ፉል በቁርጥ በእንጀራ 3 እንጀራ፣ ያው አንድ እንጀራ ጠልቤ ነበረ። በሶስቱም እንጀራ ምሳ እየበላው ነው። እውነት 3ቱም እንጀራ ቪዲዮ ሰርቼበታለሁ። አንዴ ስጋ በእንጀራ፣ አንዴ ደግሞ ስጋ በእንጀራ በቁርጥ ማለት ነው። ዛሬ ደግሞ በፉል ነው የሰራሁት። ወላሂ በጣም ይናፍቀኛል ፉል በእንጀራ መብላት። በዳቦም ይጣፍጣል፣ ግን ያው እንጀራ ደግሞ እዚህ ስትሆኑ በጣም ነው የሚናፍቃችሁ ቤተሰብ። እና ዛሬ ምን የመሰለች፣ በነገራችን ላይ አሰራሩንም እንትን ብየዋለሁኝ፣ ቪዲዮ ሰርቼበታለሁ። በፉል ግን የሆነ አለ ትራክ የሚል ነገር አለው እንትን ድምፁን ሳዳምጠው እና ያው የሰራሁት ያው ብዙ ነው። አንዱ ያው ብዙ ነው፣ ከአንድ አላሳንስም። እና ይኸው ቁርጡ የቲማቲም ግማሽ ነው። እውነት ያው ዋና አሳምሮ መስራት ነው። በነገራችን ላይ ይኸው 3 እንጀራ በሶስቱም እንጀራ ቪዲዮ ሰርቼበታለሁ። በነገራችን ላይ ቪዲዮ ለመስራት ብዙ እንትን ማለት የለባችሁ፣ ያው መጨነቅ የለባችሁ። ምን ልስራ ምናምን ብላችሁ ይጠፋባችኋል። እና አጋጣሚ የለቀቅ ነው የሰራ ነው ቪዲዮ ካልጠበቅ ነው በላይ ይታየልናል። ለፍተን በጣም ደክመን ደግሞ የሰራ ነው ቪዲዮ ማንም ሰው በቃ አለ አይደለም እና በቃ በደንብ ይታያል ብለን ያሰብነው ቪዲዮ በነገራችን ላይ ቫይራል አይወጣም። ያው እኛ ቪዲዮ አብዛኛውን ጊዜ መዳበሞች ቪዲዮ ስንሰራ ያው ቫይራል ባይወጣልንም በልኩም በእኛም ላይ በመጀመሪያው የሚሻለውን ያው እናንተም እንዳያችሁት አንዳንዴ በጣም የጠበቃችሁት ቪዲዮ ምንም ሰው አያይላችሁም። በጣም ደግሞ ያልጠበቃችሁት ቪዲዮ በጣም ብዙ ሰው ያየዋል እና በጣም ደስ ይላል። በዚህ አጋጣሚ ያው ለምን ለማለት ፈልጌ ነው፣ ይሄንን ብሰራ ሰው አያይልኝም፣ ይሄንን ብሰራ ምናምን ብለን የምንነቀው ነገር ነው እንደውም ዩቱብ ላይ የሚታየው። እኔ ባየሁት በራሴ ባየሁት ነው። እና ስሩ በቃ ቪዲዮ ለመስራት ጊዜ እንትነጥባሉ። ወላሂ ጊዜ አትስጡ። የሆነ ምግብ ስትሰሩ ራሱ ቪዲዮ ስሩ ብዬ ነው እኔ መመክራችሁ ማለት ነው። ለምን አንዳንዴ ላይቭ ስንቀመጥ እኛ አብዛኛው ጊዜ ቪው የለንም፣ ሰዓትም አይሰጠንም። ቪዲዮ ግን ሰዓት ይሰጣል። ብዙ ተከታይ ታገኛላችሁ፣ ሰብስክራይብ ታገኛላችሁ። ስለዛ እኔ እንዳየሁት እውነት ትላንትና የሆነ ቪዲዮ ሰርቼ ነበረ። ያው እኛ እኮ ብዙ ሰብስክራይብ እናገኝ በትጋም ነው። ላይቭ አልገባሁኝም። እውነት 10 ሰብስክራይብ ነው ያገኘሁት። ቀልድ አይደለም። ገርሞኛል ራሱ። እንዴ ቪዲዮ ሰብስክራይብ ያመጣል? ቤተሰብ ማፍራት ማለት ነው። ያው አብዛኛው ጊዜ ችግሩ ምንድነው? ያው ኮሜንት አይጽፉ። እኔ ከአማረኝ የሆነ ቤት የትኛውን ቤት ከአማረኝ እውነት ኮሜንት ገብቼ እጽፋለሁ፣ ግን ኮሜንት አይጽፍም። ያያሉ፣ ላይክም አያደርጉም፣ ግን ቪው ይኖረዋል። እና እንደ ቀልድ ያሰብነው ቪዲዮ ቫይራል ይወጣል። እና ቪዲዮ ለመስራት ብዙ ለመምረጥ ይህን ብሰራ ይታይልኛል ምናምን ብላችሁ መጨነቅ የለባችሁ ለማለት ነው። ያው ዛሬ ይህንን የመሰለ ፉል ሰርቻለሁ። ያው በቁርጥ እስክበላው ግን ጭንቆኛል። ስትበይ አታሳይንም ወይ ልትሉኝ፣ ግን ሳላሳያችሁ ልብላ እየበላው እኔ ጨነቀኛ። ታዲያ ብስሚላ ይኸው እንብላ። ብስሚላ ያው ቪዲዮ ብቻ መስራት ነው የምፈልገው ስበላ ምናምን እንድታዩን ባልፈልግም ያው ላሲስ ዛሬ ግን አልቻልኩኝም፣ ራበኝ። በነገራችን ላይ የኢትዮጵያ ምግብ ሳይ ነው የሚርበኝ። እነሱ ምግብ አሁን ከ10 በኋላ ነው የምበላው። በነገራችን ላይ ራሴ ከሰራሁኝ ምግቡም ያምረኛል፣ ልበላ መጓጓለሁኝ ማለት ነው። ያው በነገራችን ላይ እነ ገብሬን ሳይ በጣም ነው እንትን ምለው
ምግብ ያስጎመጀኛል። በቃ ኢትዮጵያ ከየት በኩል ሊሄድ እላለሁ የነ ገብሬን ቪዲዮ ሳይ ማለት ነው። እና በጣም ነው የሚያስቀኑኝ ማለት ነው። ምግባቸው፣ ቤታቸው የገበሬ ቤት ይመስላል። ደስ ይላል። ሀዘን አይደለም። እኛን አያስጨንቁም። ችግር የለም ኑ አገር ሁሉ ነገር አለ ብለው ያጽናኑናል። በዚህ አጋጣሚ ቤቲና ገብሬ በጣም ነው ማደንቃችሁ። ቤታችሁ ደስ ይላል። እንግዲህ ከላይ ደስ ይላል። የውስጣችሁን ህላ ነው የሚያውቀው። ያው በነገራችን ላይ ከውስጥ ያለው ነገር ይወጣል ሳትፈልጉትም ማለት ነው። ያው እንዳላጨማልቅ እንዳለ እና ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ሚጥሚጣ በእንትኑም ጨምሬ ያለውኝ እርጥቡን ሚጥሚጣ ማለት ነው። በፉሉም ማለት በጣም ነው የሚጣፍጠው። እኔ በሰሞኑ ያው የሆነ ነገር ገጥሞኝ ያው ላይፍን በትክክል እየገባውኝ አይደለም። ከገባውኝ ኖርማል አልሆንም። ብቻ አልሐምዱሊላህ አላህ ያመጣውን ሁሉ በትዕግስት መቀበል ነው። በነገራችን ላይ በተዘዋዋሪ ሽሮ ሆነልኝ። ሽሮ ባገኝ እያልኩኝ ነው። ያው በተዘዋዋሪ እኮ ሽሮ ነው። ያው እንትኑ ባቄላ ሽሮ ነው። ምንት እንደውም በጣም ይጣፍጣል። አንደኛ ፉል፣ ሁለተኛ ወደ ሽሮነት ብትቀይሩት ሽሮ ሁሉም ነው የሚሆነው። እና ወላሂ በእንጀራ ስትበሉ እኔ ወላሂ በሰሞኑ 3 እንጀራ ነው የበላሁት። በየቀኑ አንዳንድ እንጀራ ምሳ ማለት ነው። እውነት ውሃ እንዴት እንደምጠጣ እንዴት ደስ እንዳለኝ እውነት። ከዚህ በኋላ እኔ እንጃ በቤትም ቢሆን ሰርቼ እበላለሁ ነው ያልኩት። እውነት የእነሱ ምግብ እበላዋለሁ። በቃ መብላት አትበሉት። እና የእነሱ ምግብ የአረቦች ምግብ ትንሽ ትበላላችሁ፣ ትጠግባላችሁ፣ ወዲያው ይርባችኋል። ለምን እንደሆነ እኔ እንጃ። ይርበኛል። ሲርብ ደግሞ ያንን ምግብ መልሰን እንበላም። ኢትዮጵያ ግን እኮ 3 ቀን ድረስ እንበላዋለን ያንን ምግብ። አሁን እንጀራ 3 ቀን ድረስ እንበላዋለን። አታ አይበላሽም። ድርቆሹን ሰርተን እንበላለን። እዚህ ሀገር ግን የሚጣፍጥ ምግብ ቢሆን እንኳን እዚህ ሀገር ከቀረ ወይ መጣል። በነገራችን ላይ ዱባይ አይጥሉም ምግብ፣ ቢያንስ ነገውን ነው የሚጣለው። በነገራችን ላይ አለመጣላቸው ደስ ይለኛል። በዚህ አጋጣሚ በጣም ነው ማደንቃቸው። እና እንብላ። ቃራውን አልበላውን። ጨጓራ አለብኝ፣ እፈራለሁ። ለጨጓራ ግን አሪፍ ነው፣ ግን እፈራለሁ። ብታዩ እንዴት ደስ እንደሚል ሲያቃጥል። እውነት ውሃ እንዴት እንደምትጠጡ በተለይ 2 ሆናችሁ የምትሰሩ ሰዎች እና በስራችሁ ጊዜ ሰጥታችሁ። ወላሂ እኔ ጠዋት ነው የሰራሁት። ከሰዓት ልሰራ ብፈልግ አስቡ። እንደገና እዛው በምስሰራ ነው በዛው ነው ከጎን ነው የሰራሁት። ምን ልላችሁ ፈልጌ ነው፣ በኋላ እሰራለሁ ስትሉ ወይ ስራ ይኖርባችኋል ወይ የሆነ ነገር ምናምን፣ እዛው ምግብ ስትሰሩ ወዲያው ሰርታችሁ ማንሳት። እውነት እኔ በሰሞኑ ወላሂ በጣም ነው የገረመኝ። እንዲህ የኢትዮጵያ ምግብ አንበላም ነው ወይ ነው ያልኩት። ያንን ሁሉ ምግብ ስንበላ ምግብ አይደለም በቃ ሳስብ ይጣፍጣል። የኢትዮጵያ ምግብ ማለት ነው። በይዘው እንደ ኢትዮጵያ አድርጌ ነው የሰራሁት። ያው እንደምታዩት ነው እየበላው ነው። ቢላፊያ በሉኝ እሺ ቤተሰብ። ለመጀመሪያ ጊዜ ስበላ ያው ባታዩኝም ባላሳያችሁ ቪዲዮ ስበላ ቀረጽኩላችሁ። ኩሽና ሆኜ ነው። እውነት በጣም ደስ ይላል። ኩሽና ሆኜ ክፍል ላይ ነበር የምበላው፣ ግን ለቀረጻ ለቪዲዮ አይመችም። ያው አጎቴ አለ ይከታተሉናል። አጎቴ ዘበኛ አለኝ አልሐምዱሊላህ።
እንጀራው ግን 3 ቀን ስለቆየ 3ኛ ቀኑ ነው። በጣም ይቆራረሳል። ለምን እንደሆነ እኔ እንጃ። ለምንድን ነው የሚቆራረጸው የዱባይ እንጀራ? እስኪ ንገሩኝ። የሚጠለበው እንጀራ ሩዝ ነው የምትጋግሩት ወይስ ምንድን ነው? ግን ያው እንጀራ ነው፣ ይጣፍጣል። ምስጢሩን ንገሩን። እንደው ልብስ ጠልቤ ነበር ብታዩ፣ እንጀራ ይምጣልሽ ምናምን ስትለኝ እንጀራ አልኳት። አይ ይቅር አይነት አምጡልኝ አልኩኝ። ለምን ከዚህ በፊት ጥያለሁ እንጀራ ገዝቼ ማለት ነው። ለመጀመሪያም ጠልቤ ዶሮ ጠለብኩኝ። የተሰራ ዶሮ 1 ዶሮ እና እንጀራ 1 ጠለብ። ከዛ ምንድነው የመጣው እንጀራ ያው ዶሮውን ቀኑን በላው፣ ረመዳን ነበር። ከዛ እንጀራ አደረ፣ እንዲሁም ፍሪጅ አስገባው። ከዛ ነገሩን ሳይ ምን ኩሩስ ያለ እንጀራ ምንም በቃ ለፍርፍር አይሆን ለምን አይሆን በቃ እውነት ጥየዋለሁ። ፍርፍሩ ለፍቼ ሰርቼ ጣልኩት እሱ ነው። እና ዛሬ ግን እውነት በጣም ነው ደስ ያለኝ። በዚህ 3 ቀን 3 እንጀራ በልቻለሁ። ሁሉ ማሻአላ። በሀገራቸው እንዲህ ነው ወይ የሚበሉት? አሁን እዚህ ይሄ ምግብ እኮ 3 ሰው 4 ሰው ይበላዋል በዚህ በዱባይ፣ ያው በአረብ ሀገር ማለት ነው። ምግብ እንዲህ ነው ወይ የሚበሉት እንዳይሉኝ፣ እኔ ገና አልጠገብኩኝም፣ ገና እያጣጣምኩኝ ነው። ቤተሰብ ንፋስ እንጀራ እኮ ነው፣ የነፈሰ ብዛት ነው የሚቆራረሰው። አይ በላም ምግብ ቀረ ኢትዮጵያ እንጂ ተጨማልቋል እንዳታዩብኝ። ሱብሃንአላህ። አሁን እንጀራ ይሄን ሁሉ በምን ልበላው ነው? እስከ መጨረሻ ነው ማሳያችሁ። እንጀራው ግን ቁርስርስ ብሎ አስቸገረኛል። እነዛ አይደልነት ፍሪውን ነው ማሳያችሁ። እንጀራ እንትን እጅ ነጨማልኩታል። እንትን ስለተቆራረሰ በጣም እጄ ነጨማልቀው። ከአጠገቤ ሶፍት የለም። ምን ስርዓት የሌላት ነው እንዳትሉኝ የባሰ። በነገራችን ላይ ኢትዮጵያ ላይ ኑሮ ውድነት ትላላችሁ፣ ግን እንጀራ ነጭ እንጀራ ነው የምትበሉት። የሚገርመኝ እሱ ነው እንዴ። በነገራችን ላይ እንጀራ ኪሎ ከተገዛ በረካ አለው። እንደ ሌላ እህል አይደለም። በረካ በጣም ነው ያለው። ግን ደግሞ አይቻልማ እንዴ። ኑሮ ውድነት ነው ትላላችሁ፣ ግን ትበላላችሁ። ምስጢሩ ግን አልገባኝም ነገሩ። መብላት እንዲህ ነው። አሁን ይሄ ምግብ ወላሂ በበረካም ብዙ ሰው ያስበላል። 3 ሰው ያስበላል ቢያንስ። ኢትዮጵያ እኮ ፍቅር ነው ወላሂ። እኔ እንጃ። አንድ እንጀራ ይቀርባል፣ ለብዙ ሰው ይበላል፣ ይጠገባል፣ ውሃ ይጠጣል። ይገርመኛል አንዳንዴ። አሁን ለብቻ እየበላሁት ነው ልጨርስ